ሰብስክራይብ በማድረግ ቤተሰብ ይሁኑ። ተስፋ መቁረጥ ዱንያንም አኺራንም ያበላሻል። ከአላህ ተባረከ ወተዓላ ያርቃል። የሸይጣን መጫወቻ ያደርጋል። አንዱ ሸይጣን ሰዎችን የሚቆጣጠርበት ከአላህ የሚያጣላበት መንገድ ተስፋ መቁረጥ ነው። ለዱንያም ይሁን ለአኺራችን አላህ አለኝ ልንል አላህን ተባረከ ወተዓላ በሚገባ ልናውቅ አዛኝ እንደሆነ፣ ይቅር ባይ እንደሆነ፣ መሃሪ እንደሆነ፣ ለጋስ እንደሆነ ባሪያው ትንሽ ነገር ሲያደርግ የባሪያውን መልካም ሥራ እጥፍ ድርብ አድርጎ እንደሚመነዳ ሸኩር እንደሆነ ገፉር እንደሆነ ለነፍሳችን ልነግራት ይገባል። ባሮቼ ሆይ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ፣ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም ማረኝ በሉኝ እምራችኋለሁ ብሏል። ጌታዬ መሃሪ ነው፣ ጌታዬ አዛኝ ነው ልንል ይገባናል። የሰው ልጆች ወንጀል ምንም ቢበዛ ሰማይ ምድሩን የሰፋ እዝነት ረሕመት ያለው አላህ ተባረከ ወተዓላ ዘንድ ትንሽ ነው የሚሆን። ረሕመቱ ሰፊን እዝነቱ ሰፊን ወረሕመቲ ወሲዐት ኩለ ሸይኢን እዝነቴ ከሁሉ የሰፋ ነው ብላ ወንጀሉን እንደው መስራት የለብኝም አላህን አስቆጥቻለሁኝ ብለን የወንጀላችንን ክብደት ማወቁ በአንድ በኩል አስፈላጊ ሆኖ ሳለ በሌላ በኩል ደግሞ ሁሌ ወንጀሉን አግዝፎ አክብዶ ማየቱ የአላህን ረሕመት ምህረት መዘንጋቱ ተስፋ ወደ መቁረጥ ስለሚወስድ ምንም እንኳ ወንጀሌ ከባድ ቢሆን ከኔ መሃሪ አዛኙ ጌታ አንጻር ከምህረቱ ስፋት አንጻር የኔ ወንጀል ትንሽ ናት፣ ወረሕመቱ ይቅር ይለኛል ይሰርዝልኛል ልንል ይገባናል። ሐዲስ አልቁድሲ ላይ አላህ ተባረከ ወተዓላ የሰው ልጅ ሆይ የአደም ልጅ ሆይ አንተ እኔን ተስፋ እስካደረግከና እስከ ለመንከኝ ድረስ እምርሃለሁ እስከነ ምናምንህ እስከነ ጥፋትህን አውቀህ ወደ እኔ ከተመለስክ እኔ እምርሃለሁ። ምንም ያክል ወንጀልህ ከባድ ቢሆን ለእኔ ምንም አይደለም እስከ ተውበትከ ድረስ። የሰው ልጅ ሆይ ወንጀልህ የሰማይ ደመናን ቢደርስ ቢያክል ተውበት ካደረግከና ምህረት ከጠየከኝ እምርሃለሁ ከምንም አልቆጥረውም ብሏል ጌታ አላህ። እንደ ሰው ልጆች ቂም የሚይዝ አይደለም። ጥፋቶች ብዛታቸው እንዳይምር የሚያደርጉት ከብደው ታይተውት ይሄስ የሚማር አይደለም እንዲል የሚያደርገው ነገር የለም። ብቻ ከኛ የሚጠበቀው ለሱ ዝቅ ማለት ነው፣ ለሱ ስብር ማለት ነው። ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ እኛ ደካማ ፍጡር የሆነን የሰው ልጆች
ዱንያም ላይ ይሁን አኺራ ላይ በሰላም መኖር የምንችለው በአላህ ረሕመትን በአላህ እዝነትን። ያለ አላህ ተባረከ ወተዓላ ረሕመትና እዝነት መብላት፣ መጠጣት፣ መተንፈስ፣ መቆም መቀመጥ እንኳ የማንችል ደካሞች ነን። ስለዚህ አላህን ተባረከ ወተዓላ ዘውትር ረሕመቱን ልንከጅል፣ እዝነቱን ተስፋ ልናደርግ፣ በሱ ልንመካና በሱ ብቻ ልንተማመን ይገባናል። በተለይ ባለንበት መጨካከን በበዛበት፣ መተዛዘን በቀነሰበት፣ ሊጠፋ በደረሰበት ጊዜ የአላህን ተባረከ ወተዓላ ረሕመት ሁሌ ልንከጅል፣ አላህ አለኝ ልንል፣ በአላህ ተባረከ ወተዓላ ከማንም ከምንም በላይ ልንተማመን ይገባናል። ተስፋ መቁረጥ ዱንያንም አኺራንም ያበላሻል፣ ከአላህ ተባረከ ወተዓላ ያርቃል፣ የሸይጣን መጫወቻ ያደርጋል። አንዱ ሸይጣን ሰዎችን የሚቆጣጠርበት ከአላህ የሚያጣላበት መንገድ ተስፋ መቁረጥ ነው። ለዱንያም ይሁን ለአኺራችን አላህ አለኝ ልንል፣ አላህን ተባረከ ወተዓላ በሚገባ ልናውቅ፣ አዛኝ እንደሆነ፣ ይቅር ባይ እንደሆነ፣ መሃሪ እንደሆነ፣ ለጋስ እንደሆነ፣ ባሪያው ትንሽ ነገር ሲያደርግ የባሪያውን መልካም ሥራ እጥፍ ድርብ አድርጎ እንደሚመነዳ፣ ሸኩር እንደሆነ፣ ገፉር እንደሆነ ለነፍሳችን ልንነግራት ይገባል። በተለያዩ የቁርአን አንቀጾች እነዚህ ባህሪያቱን ነግሮናል። ባሪያዬ የጠበቀኝ ቦታ ላይ ያገኘኛል፣ ከኔ የፈለገውን ይጠብቅ ብሏል። ሑስነ ظን አላህ ላይ ጥሩ ተስፋ እንዲኖረን ነፍሳችንን ልናለማምዳት ይገባናል። ከአላህ ጥሩ የጠበቀ ጥሩ ያገኛል፣ መጥፎን የጠበቀ መጥፎን ያገኛል። ሁሌ ማማረር ሳይሆን፣ ሁሌ ችግርን ብቻ መናገር ሳይሆን፣ ሁሌ መከራና አደጋን መጠበቅ ሳይሆን ነገ የተሻለ ይሆናል፣ አላህ አለ፣ ዱንያዬን አኺራዬን ለሱ ሰጥቻለሁኝ ልንል ይገባናል። ወረሕመቱ ረቢከ ኸይሩን ሚማ የጅመዑን፣ የሰው ልጆች ከሚያጠራቅሙት ከሚያከማቹት ነገር ሁሉ የአላህ ረሕመት የተሻለ ነው ብሏል። የሰው ልጅ በተፈጥሮ ደካማ ነው። አካሉም ደካማ ነው፣ ውስጡ ነፍሱም ደካማ ናት። ትንሽዬ ህመምን የማንችል ደካሞች ነን። እንደዚሁ ደግሞ ትንንሽ ነገሮች ሸውደውን ስሜታችንን መቆጣጠር አቅቶን አላህን ተባረከ ወተዓላ የምናስቆጣ ወንጀል ላይ መንወድቅ ደካማ ነን። ሁለቱንም መቋቋም የምንችለው ወደ አላህ ተባረከ ወተዓላ ስንጠጋ ነው። ባሮቼ ሆይ እናንተ በቀንም በማታ ወንጀል ትሰራላችሁ፣ ትሳሳታላችሁ፣ እኔ ደግሞ ወንጀሎችን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም፣ ማረኝ በሉኝ እምራችኋለሁ ብሏል። ጌታዬ መሃሪ ነው፣ ጌታዬ አዛኝ ነው ልንል ይገባናል። የሰው ልጆች ወንጀል ምንም ቢበዛ ሰማይ ምድሩን የሰፋ እዝነት ረሕመት ያለው አላህ ተባረከ ወተዓላ ዘንድ ትንሽ ነው የሚሆን። ረሕመቱ ሰፊን፣ እዝነቱ ሰፊን። ወረሕመቲ ወሲዐት ኩለ ሸይኢን፣ እዝነቴ ከሁሉ የሰፋ ነው ብላ ወንጀሉን እንደው መስራት የለብኝም አላህን አስቆጥቻለሁኝ ብለን የወንጀላችንን ክብደት ማወቁ በአንድ በኩል አስፈላጊ ሆኖ ሳለ፣ በሌላ በኩል ደግሞ ሁሌ ወንጀሉን አግዝፎ አክብዶ ማየቱ የአላህን ረሕመት ምህረት መዘንጋቱ ተስፋ ወደ መቁረጥ ስለሚወስድ ምንም እንኳ ወንጀሌ ከባድ ቢሆን ከኔ መሃሪ አዛኙ ጌታ አንጻር ከምህረቱ ስፋት አንጻር የኔ ወንጀል ትንሽ ናት፣ ወረሕመቱ ይቅር ይለኛል ይሰርዝልኛል ልንል ይገባናል። ኢነ ረበከ ዋሲዑል መግፊራ ሁወ አዕለሙ ቢኩም ኢዝ አንሸአኩም ሚነል አርድ ወኢዝ አንቱም አጅነቱን ፊ ቡጡኒ ኡመሃቲኩም ፈላ ቱዘኩ አንፉሰኩም ሁወ አዕለሙ ቢመን ኢተቃ ብሎናል ጌታ አላህ ተባረከ ወተዓላ። ያንተ ጌታ ምህረቱ ሰፊ ነው፣ ከሰማይ ከምድር የሰፋ ነው። የእናንተን ደግሞ ምንነት ጌታ አላህ ያውቃል። ገና አባታችሁ ከአፈር ከጭቃ ሲፈጠር ስለ አደምም ያውቃል አላህ። ከዛ በኋላ እናንተ ጽንስ ሆናችሁ ማህፀን ውስጥ ሳላችሁም አላህ ያውቃል። ራሳችሁን አታጠራሩ፣ ከፍ ከፍ አታድርጉ። እኔ እንዲህ ነኝ አትበሉ። ደካማ ነኝ በሉ፣ አጥፊ ነኝ በሉ፣ ተሳሳች ነኝ በሉ፣ ደሃ ነኝ በሉ። ሁላችሁም የተራባችሁ ናችሁ። አብላኝ በሉኝ አበላችኋለሁ። ሁላችሁም እርቃኖች ናችሁ፣ አልብሰኝ በሉ አለብሳችኋለሁ።
ሁላችሁም ለስህተት ለጥፋት የተጋለጣችሁ ናችሁ። ምራኝ በሉ እመራችኋለሁ፣ ጠብቀኝ በሉ እጠብቃችኋለሁ ተብለናል። ያለ አላህ ተባረከ ወተዓላ ምንም መሆናችንን ልናውቅ፣ አላህ ላይ ተባረከ ወተዓላ ልንመካ፣ ወደ እሱ ልንጠጋ፣ እሱን ልንደገፍ ይገባናል። ብልሃታችንን፣ እውቀታችንን፣ ሙያችንን፣ ስልጣናችንን፣ ሀብታችንን ሳይሆን ይሄ ሁሉ የሚያልቅ ነው። ከጊዜ በኋላ የመጣ ነው። ሊክድ ሊሄድም የሚችል ነው። ሁሌ ያለው አላህ ነው። ወተወከል ዐለል ሐይ አለዚ ላ የሙት፣ መቼም በማይሞተው ሕያው በሆነው በአላህ ተመካ ተብለናል። ሕያው በሆነው በአላህ ተመካ ማለት ከአላህ ውጭ ያለ ሕያው አይደለም፣ ቋሚ አይደለም ማለት ነው። ሊክድ የሚችል ነው ማለት ነው። ኢዳ ለዱንያዬ ለአኺራዬ ያለኝ አላህ ነው እንድንል፣ መሐሪነቱን እንድናስታውስ፣ ስናጠፋ ፈጥነን እንድንመለስ፣ ስንወድቅ አላህ እንደሚያነሳን ተስፋ እንድናደርግ ተመክረናል። የሕይወትን ውጣ ውረድ ጫና መቋቋም የምንችለውም በዚህ ነው። ታላቁ አላህ አይተወኝም፣ ያነሳኛል፣ ይደግፈኛል፣ ለዱንያም ለአኺራይም እሱ አለኝ ስንል ብርታት እናገኛለን። ሐዲሰል ቁድሲ ላይ አላህ ተባረከ ወተዓላ የሰው ልጅ ሆይ፣ የአደም ልጅ ሆይ አንተ እኔን ተስፋ እስካደረግከና እስከ ለመንከኝ ድረስ እመርሃለሁ፣ እስከነ ምናምንህ እስከነ ጥፋትህን አውቀህ ወደ እኔ ከተመለስክ እኔ እመርሃለሁ። ምንም ያክል ወንጀልህ ከባድ ቢሆን ለእኔ ምንም አይደለም እስከ ተውበትከ ድረስ። የሰው ልጅ ሆይ ወንጀልህ የሰማይ ደመናን ቢደርስ ቢያክል ተውበት ካደረግከና ምህረት ከጠየከኝ እመርሃለሁ፣ ከምንም አልቆጥረውም ብሏል ጌታ አላህ። እንደ ሰው ልጆች ቂም የሚይዝ አይደለም። ጥፋቶች ብዛታቸው እንዳይምር የሚያደርጉት ከብደው ታይተውት ይሄስ የሚማር አይደለም እንዲል የሚያደርገው ነገር የለም። ብቻ ከኛ የሚጠበቀው ለሱ ዝቅ ማለት ነው፣ ለሱ ስብር ማለት ነው፣ እሱን ተስፋ ማድረግ ነው፣ ሲሳሳቱ ፈጥኖ መመለስን። የሰው ልጅ ሆይ ምድርን ሊሞላ የደረሰ ወንጀል ይዘህ ወደ እኔ ብትመጣ እስካላሻረክ ድረስ እመርሃለሁ፣ ይቅር እልሃለሁ ብሏል። ምድርን ሊሞላ የሚችል ምህረት ይዤ እጠብቅሃለሁ ብሏል። ሌሊት ላይ እጁን እንደሚዘረጋ ቀን ወንጀል የሰሩ ሰዎች እንዲተወብቱ፣ ማለዳ ላይ ሌሊት ወንጀል የሰሩት እንዲተወብቱም እጁን እንደሚዘረጋ ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ነግረውናል። ሰዎች የተለያዩ ነገሮችን ተስፋ ሲያደርጉ የውስጥ ሰላም ይሰማቸዋል። ምድርን የሚሞላ ሀብት ያለው ሰው ሀብቱ ላይ ተስፋ ከሚያደርገው በላይ ትልቅ የሚባል ባለስልጣን ባለ ሀብት አለኝ ብሎ ተስፋ ከሚያደርግ ሰው የበለጠ ሙእምን አላህን ተባረከ ወተዓላ ተስፋ ሊያደርግ፣ ምህረቱን ተስፋ ሊያደርግ፣ ይቅር ባይነቱን ተስፋ ሊያደርግ ይገባል። በየሌሊቱ ወደ ቅርቡ ሰማይ ወርዶ አላህ ተባረከ ወተዓላ ማን ነው ምህረት የሚጠይቀኝ የምምረው? ማን ነው የሚለምነኝ የምሰጠው? ማን ነው መታረቅ የሚፈልግ ከኔ ጋር የምታረቀው ይላል ተብሏል። ምንም የማይጎድለው ከመሆኑ ጋር የሰው ልጆች ሁሉ ቢያምፁ ከአላህ ቢርቁ የአላህ ስልጣን አይጎድልም። የሰው ልጆች ሁሉ ከአላህ ቅርብ ቢሆኑ እንደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አይነት ታዛዥ ሰው እንኳ ቢሆኑ የአላህ ስልጣን ምንም አይጨምርም። የሰዎች መስተካከል ለራሳቸው ነው፣ መበላሸታቸውም ጉዳቱ ለራሳቸው ነው። ከመሆኑም ጋር ግን ኑ ወደ እኔ እሻላችኋለሁ ያለ ነው አላህ ተባረከ ወተዓላ። እየጠራ ነው የእኛን ጥቅም እሱ ስለሚያውቅ፣ ከሱ መራቁ ለእኛ ጉዳት ስላለው ምንም ብታጠፉ ኑ ወደ እኔ እመራችኋለሁኝ፣ ኸይር ስራን አብዙ መዝግቤ አስቀምጥላችኋለሁኝ፣ እጥፍ ድርብ አድርጌ እመነዳችኋለሁኝ ብሏል። አላህ ዘንድ ተባረከ ወተዓላ የምናስቀምጠው መልካም ስራ ሶላትም ይሁን ሰደቃም ይሁን ዚክርና ዱዓ የተኛውም ዒባዳ አስተማማኙና የሰው ልጅ አለኝ ብሎ አፉን ሞልቶ ሊናገረው የሚችለው ያ ብቻ ነው። በዚህ ዱንያ ላይ ያለው ጠፊ እንደሆነ ነግሮናል። ማ ዒንደኩም የንፈድ ወማ ዒንደላሂ ባቅ። እናንተ ዘንድ ያለ ይጠፋል ያልቃል፣ አላህ ዘንድ ያለው ይቀራል ብሎ አለኝ የምንለው ሰርተን ወደ አኼራ ያሸጋገርነው እንደሆነ ያን ማብዛት እንዳለብን፣ ዱንያ ላይ ጥሩ ነገር ስናገኝ ወደ አኼራ መሸኘት እንዳለብን ጌታ አላህ ነግሮናል። ከአባት እናቶች በላይ አላህ ለኛ እንደሚያዝን ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ጦር ሜዳ ላይ ጠፍቶባት የነበረን ሕፃን ልጅ አጥታ ተደናብራ ተጨንቃ መጨረሻ ላይ ስታገኘው አቅፋው ጡቷን የሰጠችን ሴት ነቢዩ ባዩ ጊዜ ዓለይሂ ሰላቱ ወሰላም በዚህ መልኩ
በእዝነት አቅፋ መታጠባው ሕፃን ልጇን ካጣችሁ በኋላ ያገኘችው ሕፃን ልጇን እሳት ላይ ጣይ ብትባል ምትጥል ይመስላችኋል እንዴ ብለው ነቢዩ ዓለይሂ ሰላቱ ወሰላም ሰሓቦችን ጠይቀዋቸው ኧረ በጭራሽ ሲሏቸው አላህም ተባረከ ወተዓላ ሐቢቡን ወዳጁን እሳት ላይ አይጥልም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ እስካለን ድረስ የአላህን ተባረከ ወተዓላ ውዴታ ለማግኘት ጥረት ካደረግን፣ አዛኝ መሆኑን ካወቅን፣ በራስ መተማመኑን በሀብት በስልጣን መመካቱን ትተን እኔ ያለኸኝ አንተ ብቻ ነኝ፣ አንተ ብቻ ነህ፣ ያላንተ ዱንያዬም አኼራዬም አስተማማኝ አይደለም ብለን ለሱ ስብር ካለን ዱንያ አኼራችንን ያስተካክላል። ረሕመቱን የምናገኝበትን መንገድ፣ ምህረቱን የምናገኝበትን መንገድ ጠቁመውናል። አዛኝ ወላጆች ልጃቸውን ከሚመክሩት በላይ አዛኝ ወላጆች ልጃቸው እንዲስተካከል ያስፈልጓል የሚባልን ነገር ሁሉ ከሚያደርጉት በላይ አላህ ለባሮቹ የሰላምን፣ የስኬትን፣ የደስታን መንገድ አመላክቷል። የውርደትን፣ የጥፋትን፣ የኪሳራን መንገድም አስጠንቅቋል። ይህ ሁሉ ቁርአን ላይ ተቀምጦልናል። የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ተብራርቶልናል። የወላጅን ምክር የወዳጅን ምክር ከምንሰማው በላይ የአላህን ምክር ልንሰማ ይገባናል። የረሕመቱ በር ሰፊ እንደሆነ ዱዓን እንደሚሰማ ተውበትን እንደሚቀበል ቁርአን ላይ ነግሮናል። ወሁወ አለዚ የቅበሉ ተውበተ ዐን ዒባዲሂ ወየዕፉ ዐን ሰይአት። የባሮቹን ተውበት የሚቀበል እሱ ነው። ወንጀላቸውን ይቅር የሚል እሱ ነው። ያውም የሰሩትን ከማወቁ ጋር ነገሮች ተመሳሰለውበት አይደለም። ሁሉን በደንብ ያውቃል፣ ከመሆኑም ጋር ይመራል። ሙሉውን ረሕመቱን እናገኘ ዘንድ በሱ ማጋራትን እንድንተው፣ ከሽርክ እንድንርቅ፣ ከወንጀል እንድንጠነቀቅ፣ ዝምድናን ከመቁረጥ እንድንርቅ፣ ሐራም ከመብላት እንድንርቅ ነግሮናል። ከሱ የሚያጣሉን ነገሮችን ነግሮናል። ሙሉ ረሕመቱን እዝነቱን የምናገኝበት ጀነቱን የምንሸለምበትን መንገድም አመላክቶናል። ዱዓ ስናደርግ ጠንከር ያለ ዱዓ እንድናደርግ፣ ችክ እንድንል አዘውናል። ሰው ሲጠየቅ ችክ ማለትን ሸሪዓ ያወግዛል። አላህ ላይ ሲሆን እሳ የሚበረታታም አላህን ስጠይቁት ስጠኝ አድርግልኝ እያላችሁ ጠይቁት፣ ከፈለክ አድርግልኝ አትበሉት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እሱን ያሰበ እሱን ተስፋ ያደረገ መቼም እንደማያፍርና እንደማይዋረድ ተነግሮናል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። እናንተ ወንጀል በማብዛት ራሳችሁ ላይ ወሰን ያለፋችሁ፣ ራሳችሁን መበደል ላይ ወሰን ያለፋችሁ ባሮቼ ሆይ፣ ወሰን ያለፉ ብሏቸውም ሳለ ባሮቼ ሆይ ያለን። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። የተራበ ከአላህ ረሕመት ተስፋ ሊቆርጥ አይገባውም። የታመመ ከአላህ ረሕመት ተስፋ ሊቆርጥ አይገባውም። ወንጀል ላይ የወደቀ ከእንግዲህ አላህ አይምረኝም ብሎ ወንጀል ላይ ርቆ ሊሄድ ሸይጣንን ሊያስደስት ፈጽሞ አይገባም። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ፣ ጌታ አላህ ወንጀሎችን ሁሉ ይምራል፣ ችግሮችን ሁሉ ይፈታል። እሱ እጅግ በጣም መሃሪ እጅግ በጣም አዛኝ የሆነ ጌታ ነው። በእዝነቱ ነው ዓፊያ የሚሰጠው፣ በእዝነቱ ነው ሪዝቅ የሚሰጠው፣ በእዝነቱ ነው ከተለያዩ አደጋዎች የሚጠብቀው፣ ከሸይጣን የሚጠብቀው። እዝነቱ ሙሉ እዝነቱ የሚገባውን አካልም ከጀሃነም አርቆ ጀነት የሚያስገባው በረሕመቱ ነው። ስለዚህ ይሄን ሰፊ ረሕመቱን ተስፋ ልናደርግ የምናገኝበትን መንገድ ልንከጀል የአላህ ረሕመት አለኝ በሚል በተስፋ ልንኖር ይገባናል። ተስፋ መቁረጥ አላህን ያስቆጣል። ተስፋ ማድረግ ደግሞ አላህ አለኝ ብሎ በተስፋ መኖር፣ ልብ በተስፋ እንዲሞላ ማድረግ አላህን ያስደስታል። ረሕመቱን እዝነቱን ፈረጁንም ቅርብ ያደርጋል። ያለንበት ጊዜ ያለንበት ዘመን ሰዎች በኑሮ ውድነት በተለያዩ ፍርሃቶች፣ ስጋቶች ተውጠው የአላህን ረሕመት እየረሱ ነው። አላህን ራሱን እየረሱት ነው። ረሕመቱን እየረሱት ነው። ለዚህም ነው ሰዎች ወንጀል ላይ የሚወድቁት፣ ሪባ ወለድ ውስጥ የሚገቡት፣ እርስ በርስ የሚጨካከኑት፣ ለሰዎች እንዲህ ካደረግኩኝ ለእኔስ ማን አለኝ የሚሉት። ስንተዛዘን አላህ ተባረከ ወተዓላ ያዝንልናል። ከሰዎች እዝነት የበለጠ የአላህ እዝነት ቀድሞ ልባችን ላይ ትዝ ሊለን ነፍሳችንም በአላህ ረሕመት ተስፋ ልንሞላት ይገባናል። ጀነትን አኺራን የሚያሳምር ጌታ ዱንያን ማሳመር አያቅተውም። ወይም ለፈተና የተወሰነ ጊዜ ዝም ሊለን ይችላል። አሊያ ደግሞ የእሱን ረሕመት ረስተነው የሌሎችን ረሕመት እየከጀለን ስለሆነ አላህን ከመለመን ሌሎችን መለመን፣ አላህ እንዲያዝንልን ከማድረግ ይልቅ ሌሎች እንዲያዝኑልን ማድረግን እያስቀደምን ስለሆነ ለፈተና ዝም ሊለን ይችላል። ለሀብታሙም ለድሃውም፣ ለሕፃኑም ለአዋቂውም፣ ለዱንያም ለአኺራም የአላህ ረሕመት ያስፈልጋልና በአላህ ረሕመት በተስፋ መሃሪ አዛኝ ይቅር ባይ ተውበትን ተቀባይ መሆኑን እያስታወስን የቀልብ ዒባዳ መሆኑን ልብ ልንል
የአላህን ተባረከ ወተዓላ ረሕመት ቀን ከሌሊት ልንለምን። ትልቁ የረሕመቱ ውጤት ጀነት እንደሆነ አኺራ ላይ፣ ትልቁ የረሕመቱ ውጤት ዱንያ ላይ ኢማን መልካም ስራ እንደሆነ በማወቅ ሁሌም ሙሉ ረሕመትህን ስጠን እያለን ልንማጸን ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، الله تبارك وتعالى كسمه كباهر وعنده الغني هبتامنا كهلو يتبقى كهلو يتبقى ኒዕማ ሁሉ ጸጋ ሁሉ በእጁ የሆነው የአላህ ተባረከ ወተዓላ ባሪያ የሆነ ሰው እኔ ደሃ ነኝ፣ እኔ ደካማ ነኝ፣ እኔ ምንም የለኝም ከማለት ሊታቀብ ይገባል። በአላህ ተባረከ ወተዓላ በሀብታሙ አላህ የተመካ አለኝታ የሱ ነው። ከአባቴም ከአጎቴም ከየትኛውም አቅም አለው ከሚባል የሰው ልጅ የበለጠ እኔ ተስፋ ማደርገው እሱን ነው፣ እኔ የምመካው በሱ ነው ያለ ሰው ገኒይ የሆነው አላህ ላይ የተመካ አላህ ገኒይ ያደርጋል። ረዛቅ የሆነው ሰጭ ለጋሽ የሆነው የሚሰጠው ማያልቅበት ቀን ከሌሊት ሁሌ የሚሰጥ ረሕመቱን የሚያጎርፍ የሆነው አላህ ላይ የተመካ ሰው ሊያፍር ይገባዋል። እኔ የለኝም፣ እኔ ደካማ ነኝ፣ እኔ ደሃ ነኝ እኔ ላይ ይገባው። ደሃ የኢማን ደሃን፣ የተወኩል ደሃን፣ የእውቀት ደሃን ይባል። አላህ አለኝ ያለ አላህን ያወቀ በትክክል በአላህ ተባረከ ወተዓላ የተመካ ለዱንያው ለአኺራው አላህ አለለት። ንያውን እስካሳመረ ድረስ የቻለውን ያክል መልካም ሥራ እስከሰራ ድረስ ለምኑኝ ይሰጣለሁ፣ ታረቁኝ እታረቃለሁ፣ ምህረት ጠይቁኝ ምህረት አደርጋለሁ እያለ ነው አላህ ተባረከ ወተዓላ። ምድርን የሚሞላ የሰማይ ደመናን የደረሰ የሚያክል ወንጀል እንኳ ሰርተህ ብትመጣ እኔን ተስፋ እስካደረግክ ድረስ ማረኝ ብለህ ደፍረህ እስከለመንከኝ ድረስ እምርሃለሁ ብሏል አላህ ተባረከ ወተዓላ። ሐሳብ፣ ጭንቀት፣ መከራ ቢበዛ አላህ አለ ልንል ከሐሳብ ከመከራው ከጭንቀቱ ብዛት ይልቅ የአላህን ትልቅነት የረሕመቱን ስፋት የምህረቱን ስፋት ልናስታውስ ይገባን። መከራዎች፣ ስቃዮች በብዙ ቁጥር የአላህ ልንል ይገባን። ይህ አይነቱ የውስጥ እምነት የቂን ጥንካሬ ሲጠፋ ሰዎች ከአላህ የራቁ የሸይጣን መጫወቻ ይሆናሉ። ተስፋ ወደ መቁረጥ ይገባል። ስንጠይቀው ነው አላህ የሚሰጠው፣ ስንጠራው ነው አላህ ቤት የሚለው። የተራባችሁ ናችሁ አብላኝ በሉኝ አበላለሁኝ፣ አልብሰኝ በሉኝ አለብሳለሁኝ፣ ምራኝ በሉኝ እመራለሁኝ ብሏል። እንድናስበው አላህን ተባረከ ወተዓላ እንድናስታውሰው እንድንጠይቀው ይፈልጋል። ቸላ ካልነው ቸላ ይለናል፣ ይተወናል። በየሌሊቱ ወደ ቅርቡ ሰማይ መጥቶ ማን ነው ምህረት የሚጠይቅ ማን ነው ዱዓ የሚያደርግ እያለ ነው። እኔ ነኝ ያ ረብ ጌታዬ ሆይ ሐሳብ አለብኝ፣ ጭንቀት አለብኝ፣ ወንጀል አለብኝ፣ ህመም አለብኝ፣ እኔ እፈልጋለሁ ምህረትህን፣ እኔ እፈልጋለሁ ሪዝቅህን ልንለው ይገባል። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ባሮቼ ስለኔ ከጠየቁ ሩቅ ነው ጮክ ብለን እንጥራው ወይስ ቅርብ ነው ዝቅ ብለን እንጥራው እንለምነው እናናግረው አሉ አይደለ ባሮቼ? እንግዲያውስ እኔ ቅርብ ነኝ፣ የለማኝን ልመና እሰማለሁኝ መቼ? በለመነኝ ጊዜ ይላል። ብዙዎቻችን ዱዓን ተነፍገናል፣ የዱዓ በር ተዘግቶብናል፣ አናደርግም። ነው ችግራችን ለአላህ ተባረከ ወተዓላ ከማቅረብ አላህን ከዚህ ችግር አውጣኝ ብለን ከመማፀን ይልቅ ችግርን ለሰው መዘርዘር፣ ሚዲያ ላይ ለሰው ማጋራት የሚቀለው ሰው የበዛ ነው። ችግርን ለሰዎች መንገር ችግሩን ማብዛት ነው የሚሆነው፣ መፍትሄውን ማቆየት ነው የሚሆነው። ለሰው መንገር ወይም ለወዳጅ ይሆናል ማሳዘን ነው፣ ወይም ለጠላት ይሆናል ማስደሰት ነው የሚሆነው። ችግራችን ብንነግረው የሚፈታልን የሚደግፈን አላህ ነው ተባረከ ወተዓላ። ከዛ ውጭ ያለ ደካማ የሰው ልጅ ወዳጅ ከሆነ ያዝናል፣ ጠላት ከሆነ ይደሰታል። በርህን ዘግተህ ሰዓት መርጠህ ዱዓ መቅቡል የሚሆንበት ሰዓት ላይ ለአላህ ችግርህን መንገር ነው
የሚያኮራው። ችግርን ለአላህ መንገር ክብር ነው። ችግርን ለሰው ልጆች መንገር ተገቢ ያልሆነ። አላህ ተባረከ ወተዓላ አዛኝ የሆነውን ሀብታም የሆነውን አላህን ደካማ ለሆነው ድሃ ለሆነው የሰው ልጅ እንዴት አላህን ተወቅሳለህ ሰው ዘንድ መባልን ያስከተላል? አላህ እንዲያደረገኝ ራበኝ፣ አመመኝ፣ ቸገረኝ። አላህ ለፈተና ሰዎች ላይ እንዲደርስ ያደረገውን ነገር ምንም መለወጥ ለማይችሉ ለሰው ልጆች መንገር አላህን በሰዎች መክሰስ ነው የሚሆነው። አጥፍቻለሁ ጌታዬ ሆይ ማረኝ፣ ደክሜብሃለሁ አጠንክረኝ፣ መሄጃ ጠፍቶኛል፣ መንገዶችን አንተ አስተካክልልኝ፣ መውጫ አበጅልኝ ልንል ይገባል። አርሐሙ ራሒሚን ነው እሱ፣ አክረሙል አክረሚን። ሰው አንድ ሁለት ሶስቴ ከረዳ በኋላ ፊቱን ያዞራል፣ ፊቱን ያጨፈግጋል፣ በሩን ይዘጋል፣ ያልቅበታል። የሰው ልጅ እዝነቱ ውስን ነው፣ ሀብቱ የተገደበ ነው፣ አቅሙ ውስን። አላህ አቅሙ የተወሰነ አይደለም፣ እዝነቱም ከሰማይ ምድር የሰፋ ነው። በጠየቅነው ቁጥር አላህ ተባረከ ወተዓላ ደስ ይለዋል። ሲጠየቅ ደስ የሚለው አላህ ነው። ሰውሳ ይቆጣል። የቂያማ ቀን የሰው ልጆችን የሚተሳሰበው ማን ነው ብሎ አንድ የገጠር ሰው ሲጠይቅ አላህ ነው ሲሉት በኺና ደስ ሲላል። እኔ እናቴ እንኳን እንድትተሳሰበኝ አልፈልግም፣ አኺራ ላይ አላህ እንዲተሳሰበኝ ነው የምፈልገው። አላህም በዚህ ልክ ከወዳጅም በላይ ቅርብ ነው ለኔ ልንል ይገባል። ከአላህ ስንርቅ ሸይጣን ስለሚጫወት ተስፋ ስለሚያስቆርጥ ለዱንያውም ለአኺራውም ለሪዝቁም ለወንጀሉም ለሐሳብ ለጭንቀቱም አላህ አለኝ ልንል ዘውትር ዱዓ ልናደርግ እስትግፋር ልናደርግ ኢማንን መልካም ስራን ልናበዛ ልናዘወትር ስንሳሳት ፈጥነን ተውበት ልናደርግ ይገባን። አላህ ተባረከ ወተዓላ የሰው ልጆች እስከ ተወበቱ ድረስ ምህረት እስከ ጠየቁት ድረስ ሁሌም የረሕመት በሩ ክፍት እንደሆነ ተነግሮናል። ዱንያው አኺራው የሱ ነው። የዱንያ የአኺራ ሐሳባችንን አላህ ቀለል እንዲያደርግልን ከጭንቅ እንዲገላግልን ከኛ የሚጠበቀው ዘውትር ዱዓ ማድረግ፣ አላህን ተባረከ ወተዓላ ተስፋ ማድረግ፣ ምህረቱን የምናገኝባቸው መልካም ስራዎችን መስራት፣ የእሱን ረሕመት ከኛ ሩቅ እንዲሆን የሚያደርጉ ሰበቦችን መራቅን፣ ዝምድናን መቁረጥ፣ ሐራምን መብላት፣ ሐራምን መናገር፣ ሐራምን ማየት መስማት የአላህ ረሕመት ከኛ እንዲርቅ ያደርጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم أصلح أحوال أمتنا في مشارق الأرض ومغاربها اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።